ዛሬ ምን መተው እንዳለባችሁ በማወቅ ብቻ የእናንተን ስታይል ወዲያውኑ ሊያሻሽል የሚችል ነገርን እንመለከታለን። ምክንያቱም አንዳንድ ጊዜ የምትጨምሩት ሳይሆን የምታስወግዱት ነገር ትልቁን ለውጥ ያመጣል። በዚህ ቪዲዮ በ2026 በይፋ የተጠናቀቀውን የፋሽን ትሬንድ አሳያችኋለሁ እና ከሁሉም በላይ ደግሞ የበለጠ ወቅታዊ የተወለወለና ከፍ ያለ መልክ እንዲኖረን የሚያደርጉና አሁን ላይ ምን እንደሚለበሱ እነግራችኋለሁ። አንደኛ፣ በጣም ከፍተኛ ወገብ ያላቸው ሱሪዎች ወይም አልትራ ሃይ ዌስትድ ሱሪዎች። እጅግ በጣም ከፍተኛ ወገብ ያላቸው ሱሪዎች ለዓመታት በሁሉም ቦታ ነበሩ። በ2026 ጊዜ ያለፈባቸው ሆነው መታየት ጀምረዋል። ከፍተኛ ወገብ ሱሪዎች አንዳንድ ጊዜ ሰውነትን በማይመች ቦታ ሊቆርጡ ይችላሉ። ይህም ባላንሳችንን ሊያዛባ፣ ከወገባችን በላይ አጭር፣ ከወገባችን በታች ደግሞ ረጅም እንድንመስል ሊያደርግ ይችላል። መካከለኛና በትንሹ ዝቅተኛ ወገብ ያላቸው ሱሪዎች በወገብ ላይ በጥሩ ሁኔታ የተቀመጡ ናቸው። እነዚህ ስታይሎች ዘና ያለና የበለጠ ዘመናዊና ኳይት ሌክዠሪ ስሜት ይሰጣሉ። የሰውነትን አካል ያረዝማሉ፣ ሰውነትን በተሻለ ሁኔታ ያመጣጥኑታል፣ ቆንጆ ቅርጽም ይሰጡናል። በተለይም እንደ እጅጌ አልባ ሹራቦች፣ ታንክ ቶፖች ወይም ሸሚዞች ካሉ ስትራክቸር ቶፖች ጋር ሲጣመሩ የተለየ ውበት ይሰጣሉ። ሁለተኛ፣ ወፍራም ማሰሪያ ያላቸው ክሮስ ባዲ ቦርሳዎች። እነዚህ ወፍራም የማሰሪያ ክሮስ ባዲ ቦርሳዎች በተለይም የማርክ ጃኮብስ ስታይሎች በሁሉም ቦታ የነበሩበት ጊዜ ነበር እና በአንድ ወቅት በጣም ተወዳጅ የነበሩ ቢሆኑም ትላልቅ ማሰሪያዎችና ደማቅ የአርማ ዲቴሎች ካሁን በኋላ የሚፈለጉ አይመስሉም። በጣም ከፍ ያለ ምርጫ፣ ቀጭን ማሰሪያዎችና ንጹህ አርማ የሌላቸውን ዲዛይኖች መምረጥ ነው። እነዚህ ክፍሎች በጣም ረቂቅና በጥንቃቄ የተመረጡ እንደሆኑ ይሰማቸዋል። ይህም ለልብሳችሁ የበለጠ ሚዛናዊና በጥሩ ሁኔታ እንዲታይ ያስችለዋል። እንደ ለስላሳ ቆዳ፣ ስዊድ ወይም ውብን ቴክስቸሮች ባሉ ከፍተኛ ጥራት ባላቸው ቁሳቁሶች የተሰሩ ቀላል ዲዛይኖችን ምረጡ። እነዚህ ወዲያውኑ መልካችሁን ቆንጆና ሚኒማሊስት አጨራረስ ይሰጠዋል። ይህም ኳይት ሌክዠሪ ጥምረትና ስሜት ይፈጥራል። ሶስተኛ፣ የፖካዶት ስታይል። ፖካዶት በዚህ ዓመት እንደገና ክላሲክና ትሬንዲ ናቸው። ነገር ግን ሁሉም አያምሩም። ከመጠን በላይ ትላልቅ ነጥቦች ሲኖራቸው ርካሽ ሉክ ይሰጣሉ። ይህም አለባበሱ ጮክ ያለና ያልተጣራ እንዲመስል ያደርገዋል። የፖካዶት የምትወዱ ከሆነ ቁልፉ ነገር በጣም በጥንቃቄ መምረጥ ነው። እንደ ሐር፣ ሳተን ወይም ሽፎን ያሉ ከፍተኛ ጥራት ያላቸውን ጨርቆችና ትናንሽ ነጠብጣቦችን ምረጡ። እነዚህ ወዲያውኑ የበለጠ የተዋበና ክላሲክ ስሜት ይሰጣሉ። እንደ ረዥም ሚዲ ቀሚሶች፣ ጉርዶች ያሉ ለስላሳ የሚፈሱ ጨርቆችና ትናንሽ ነጠብጣቦች ከመጠን በላይ ነጠብጣብ ካላቸው ጋር ሲነጻጸሩ የበለጠ የተጣራ መልክ አላቸው። ከተለያዩ አክሰሰሪዎች ጋር መልበስ ትችላላችሁ። አራተኛ፣ ትልልቅ ወይም ቻንኪ ስኒከሮች። እንደ አሌክሳንደር ማኩዊን ያሉ ትልልቅ ስኒከሮች በአንድ ወቅት በሁሉም ቦታ ነበሩ። ሆኖም ግን እነዚያ ወፍራምና ግዙፍ ሶሎች እግሮችን ከእውነታው በላይ ከባድ እንዲመስሉ ያደርጋሉ እና አጠቃላይ እይታን ሊያበላሹ ይችላሉ። ለተሻለ መልክ ትንሽ ሶል ያላቸውን ስኒከሮች መምረጥ ነው፣ ምክንያቱም የበለጠ ዘመናዊና ከፍ ያለ ስሜት ስለሚፈጥሩ። አዲዳስ እና ፑማ ዲዛይኖች በንጹህ መስመሮቻቸውና በሚኒማሊስት ምስሎቻቸው በዛሬው ፋሽን ትሬንድ ያለምንም ጥረት ጎልተው እየታዩ ነው። እንደነዚህ አይነት ስኒከር እግርን አያሸንፉም፣ የበለጠ የሚያምርና ሚዛናዊ መልክ ይፈጥራሉ እንጂ። ይህም አጠቃላይ ልብሳችሁ የበለጠ የተዋሃደና በጥሩ ሁኔታ የተጣመረ እንዲመስል ያስችለዋል። የተስተካከለ ስኒከር መምረጥ መልክን ምን ያህል ሻርፕ፣ በጥሩ ሁኔታ የተዋቀረና በሚታይ መልኩ ልዩነት ያለው እንዲመስል ያደርጋል። በቀላልነታቸው ከተለመዱ እስከ ይበልጥ የተዋቀሩ ልብሶች ጋር ያለምንም ችግር እንዲዋሃድም ያስችለዋል። አምስተኛ፣ የበጋ ጃምሱት ሱሪዎች። የበጋ ጃምሱቶች በጭራሽ አልወዳቸው፣ ምክንያቱም ሁልጊዜ ማለት ይቻላል የዳሌን አካባቢ በጣም ማራኪ እንዳይመስል ያደርጋል። ጨርቁ በጣም ቀላልና ደካማ ነው እና ሰውነትን በጥሩ ሁኔታ ከመቅረጽ ይልቅ በተሳሳተ ቦታ ላይ ተጣብቆ የሰውነት ቅርጽን ያበላሻል። ከኋላ በኩል ሲታይ ጥሩ እይታ አይፈጥርም። በምትኩ የበለጠ ዘመናዊና ማራኪ አማራጭ የበጋ ባለ ሁለት ሴት ስብስቦች ናቸው። ቀላል ክብደት ያላቸውን ቆንጆ ስብስቦችን አስቡ። እነዚህ ስብስቦች ምቾትና መተንፈስ የሚችሉ ሆነው ለሰውነታችሁ መዋቅር የሚሰጡም ናቸው። ያለምንም ጥረት ቄንጠኛና በሚያስደንቅ ሁኔታ ሁለገብ ናቸው።
አንድ ላይ መልበስ ወይም አንዱን ከሌሎች ልብሶች ጋር መቀላቀል ወይም እቃዎች ጋር ማዋሃድና ማዛመር ትችላላችሁ። ይህም የበለጠ ዘመናዊ ብቻ ሳይሆን ብልህ ኢንቨስትመንትም ነው። ስድስተኛ ረጅም የጅንስ ጉርዶች። ረጅም የዴኒም ጉርዶች ጊዜያቸውን ጠብቀው ነበር፣ ነገር ግን አሁን ላይ ጊዜ ያለፈባቸው ሆነዋል። የጅንስ ጉርዶች መዋቅር በተለይም በረጃጅም ጅንሶች ከባድ ሊመስልና የአሁኑን የጸደይና የበጋ ስታይል የሚገልጸውን ለስላሳ ፌሚኒን እንቅስቃሴ ላይሰጥ ይችላል። የሚዲ ወይም ረጅም ብትመርጡም ከሰውነት ጋር በተፈጥሮ የሚፈሱ ጨርቆችን በተመለከተ ግልጽ የሆነ ለውጥ አለ። ስትራመዱ የሚንቀሳቀሱ አየር የተሞላባቸው የሚፈሱ ጉርዶችን ወይም ከመልካችሁ የበለጠ ግርማ ሞገስ ያላቸውና ከፍ ያለ ስሜት የሚሰጡ የሚያምሩ የሳተንና ለስላሳ የስዊድ ሚዲ ጉርዶችን አስቡ። ለንጹህ የበጋ መልክ የሳተን ወይም ቀላል ክብደት ያለው ጉርድ ከቀላል ታንክ ስትራክቸርድ ቶፕ ጋር ወይም ካርዲገን ጋር ማጣመር ትችላላችሁ። የበለጠ የተዋቀረ እንዲሆን ከፈለጋችሁ ብሌዘሮች ወይም ኮቶችን ማከል ወዲያውኑ የጉርዱን እንቅስቃሴ ያስተካክላል እና የበለጠ የተዋቀረ መልክ ይፈጥራል። አጠቃላይ መልኩ ቀላልና የሚያምር እንዲመስል ከተለያዩ ቴክስቸሮች ጋር ማደባለቅ ነው። ሰባተኛ ትልልቅ አርማ ያላቸው ፍላት ጫማዎች። እነዚህ ስታይሎች በአንድ ወቅት ላይ በጣም ተወዳጅ ነበሩ። በተለይም በእያንዳንዱ ልብስ ውስጥ ጎልቶ የሚታይ ትልቅና ዓይንን የሚስብ ሎጎ አላቸው። ዛሬ ግን እነዛ ሎጎዎች ውበትን የሚቀንሱ ውጤት ፈጥረዋል። በጣም የተሻለ አማራጭ ንጹህ ሎጎ የሌለው ወይም አነስተኛ ዲዛይኖችን መምረጥ ነው። ቀላል መስመሮችና የበለጠ ስስ መዋቅር ያላቸው ልብሶች እርስ በርሱ የሚስማማና የተጣራ መልክ ይፈጥራሉ። እንደ ቡናማ፣ ቤዥ፣ ጥቁርና ዲፕ ቀይ ቀለሞች ያሉ ሼዶች ለውበታችሁ የበለጠ የተራቀቀና የተረጋጋ ስሜትን ያመጣሉ። እነዚህ ስታይሎች ትኩረትን ከመሳብ ይልቅ አጠቃላይ ልብሱን ይደግፋሉ። ሁሉም ነገር የበለጠ የተቀናጀ፣ ዘመናዊና በእይታ የሚያስደስት እንዲመስል ያደርጋሉ። ካሬ፣ አልመንድ፣ ክብ ወይም ሹል ጣቶችን ብትመርጡ ቁልፉ በጫማውን ቁሳቁስና አጠቃላይ ቀላልነት ላይ ማተኮር ነው። በጣም አስፈላጊው ነገር ዲዛይኑ ንጹህና ሚኒማሊ ስሜት መፍጠሩ ነው። ስምንተኛ ቀላል ክብደት ያላቸው ሻርፖች። እነዚህ ሻርፖች በተለይም በጣም ቀጭን፣ ከመጠን በላይ የተሸበሸቡ ወይም ያለ መዋቅር በአንገት ላይ ጣል የሚደረጉ ትንሽ ጊዜ ያለፈባቸው እየሆኑ መጥተዋል። ቀደም ሲል ለስላሳ ተች ለመጨመር እንደ አማራጭ አክሰሰሪ ሆነው ቢቆዩም ተራ ይመስላሉና የበለጠ ሻርፕና ሚዛናዊ ከሆነ ልብስ ጋር ላይሄዱ ይችላሉ። ቀላል ክብደት ያላቸው ሻርፖች ጊዜ ያለፈባቸው መሆን ከጀመሩ የሐር ሻርፖች በጣም ጠንካራ ሆነው እየመጡ ነው። በዚህን ጊዜ የበለጠ ሆን ተብሎ የተጣራና ከፍ ያለ ስሜት እንዲሰማችሁ ያደርጋሉ። ልዩነቱ ወዲያውኑ ይታያል። የሐር ሻርፖች በልብሳችሁ ላይ ብቻ አይቀመጡም፣ አለባበሳችሁን ያጠናቅቃሉ። በተጨማሪም ማለቂያ የሌለው ስታይል መፍጠር ትችላላችሁ። ቀላል ሺክ ስሜት ለመፍጠር የሐር ሻርፑን ጸጉራችሁ ላይ ማድረግ፣ ለክላሲክ የፓሪስ ተች በአንገታችሁ ላይ ማሰር፣ በቦርሳ እጀታ ላይ መጠቅለል ወይም ቀላል ልብስን ከፍ ለማድረግ እንደ ቀበቶ ልትጠቀሙበት ትችላላችሁ። ትንሽ ዲቴል ግን ትልቅ ለውጥ ያመጣል። አስረኛ በጣም ወፍራም ሰንሰለት ሀብሎች። ወፍራም የሰንሰለት ሀብል በተለይም በጣም ወፍራም ትልቅ ስታይሎች ጊዜ አልፎባቸዋል። ትንሽ ከባድ ሊመስሉና አለባበስን ሊያበላሹ ይችላሉ። ቀላል ሀብሎች በዚህ ዓመት በሁሉም ቦታ ይገኛሉ እና እውነቱን ለመናገር ለምን እንደሆነ ለመረዳት ቀላለው። ከከባድ የሰንሰለት ስታይሎች ጋር ሲነጻጸሩ የተሻለ መልክ ይሰጣሉ። በተለይም በጸደይና በበጋ ልብሳችሁን ወዲያውኑ የበለጠ ንጹህ፣ ዘመናዊና ማራኪ እንዲመስል የማድረግ ለስላሳ ውበት አላቸው። እንደ ተፈጥሯዊ የድንጋይ ቶን ወይም የሚያብረቀርቁ ጥቁር ዶቃዎች ያሉ የዶቃ ስታይሎችን ከተመለከታችሁ በጣም ንጹህ መልክ ያላቸው ናቸው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሀሳብና ጥያቄ ካላችሁ በኮሜንት አስቀምጡልኝ። ቻናሌን ሰብስክራይብ ማድረግ፣ አዳዲስ የምለቃቸው ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን መጫን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩኝ።